ስፔን የምትባለው ሀገር የት አህጉር ውስጥ ትገኛለች? አፍሪካ። እና አሁን ሰፈር ውስጥ የሉም ዶሮዎች የት ሄደው ነው? ሳምሪ የት ሄደው ነው? የሆነ አመት ሄደው ዛሬ። እውነትሽን ነው? ፉልሃም የሚባለው የእግር ኳስ ክለብ የት ሀገር ይገኝ? ቻይና። አንዲት ዶሮ በቀን 3 እንቁላል ብትጥል በአንድ ወር ውስጥ ስንት የዳክዬ እንቁላል ትጥላለች? አይ ሰራተኛ ነኝ ግን ተምሬያለሁ። ንጉሠ ነገሥት መንግስቱ ኃይለማርያም ኢትዮጵያን ለስንት ዓመት አስተዳደሩ? እኮ ጠቅላይ ሚኒስቴር ኃይለማርያም ነው የሚባሉት እነሱ ንጉሠ ነገሥት አይደሉም። ሄዷል። ለዛ እኮ ነው ቢደገር አይደለም። ሙያሽ ይዘርዘርልሽ። አብረን እንኑር፣ አብረን እንሰራ። አቦ ማንም አይቀንስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውን ፕሮግራማችን ነው። ማን ይቀነስ ማን ይቀነስ አሁን ጀምሯል። ዳዊት አወት እባላለሁ። ከጎኔ በራያ ራዩማ የቀወጡት እህት ወንድሞች ከኔ ጋር አሉ። እህቶችና ወንድም ብቻ ወንድሞች ሰው ወንድም ከኔ ጋር አሉ። ከነሱ ጋር መልካም ቆይታ እናደርጋለን። መልካም ቆይታ። ሳምራዊት ተክሌ ተወዛዋዥ። ቤተልሔም ደጀን ይባላል ተወዛዋዥ። ብሩክ ወርቅሸት ተወዛዋዥ። ኤልሻሪ ደሳለኝ ይባላል ተወዛዋዥ። ዳግማዊት ደሳለኝ ተወዛዋዥ። ኤዶም ተስፋዬ ተወዛዋዥ። ቤተልሔም ንጉሴ ተወዛዋዥ። እሺ ሳምሪ ቤቾ ቡራሪኮ ዳጊ ቦለል እና ቤቲ እንኳን በሰላም ወደ አባይ ቲቪ መጣችሁ። አሁን ያላችሁበት ማን ይቀነስ ነው። ማን ይቀነስ ያው ማን ይቀነስ እንደሚታወቀው ሽልማት አሉ። ታውቃላችሁ? አታውቁም? እናንተ ባለፈው መታችሁ ነበር። እናንተ ሁለታችሁ ታማቾች እናንተ ታማቾች ናችሁ። አውቃችኋለሁ። እሷም ሞቲምቢ ናት። አውቃታለሁ። ሞቲምቢ አቤት። ዛሬ ደግሞ ቤቾ ሆነሽ መጣሽ። እሺ ይኸውላችሁ ማን ይቀነስ ሽልማቶች አሉት። ሽልማቱ እስከ 100,000 ብር ድረስ የሚያሸልም ሽልማት አለው። ግን ጨክኖ ጥርሱን ነክሶ እስከ 100,000 ብር ደርሶ የሚሸልም እስካሁን ሊመጣልን አልቻለም። እንጠብቃለን። በማን ይቀነስ 100,000 ብር እንሸልማለን። 100,000 ብር እንሸልማለን። ደፋሮች ነን እኛ። ሳምሪዬ ጥያቄ ካንቺ ነው የምጀምረው። አንድ ጥያቄ ጠይቀሽ አንድ ጥያቄ ከመለሽ 200 ብር ያሸልምሻል። አንዱ ጥያቄ ግን የ200 ብር ወደ ባንካችሁ የሚገባው ከጎንሽ ያለችው ቤቾ ባንክ ካለች ብቻ ነው። ይሄ ለሁላችሁም ይሰራል ማለት ነው። ለሳምሪ ቤቾ፣ ለቤቾ ቡራ፣ ለቡራ ሪኮ፣ ለሪኮ ዳጊ፣ ለዳጊ ቦለል፣ ለቦለል ቤቴ፣ ለቤቴ ሳምሪ ባንክ የማለት ግዴታ አለባችሁ። ባንክ እንዳይረሳ። ይለፈኝ ካልገባሽ ጥያቄው ይለፈኝ ማለት መብታችሁ በህግ የተጠበቀ ነው። ይለፈኝ ትላላችሁ። እዚህ ድረስ ጥያቄው ይመጣል። ተግባብተናል አይደል? የመሰል ጥያቄ ሲኖር ስክሪን እያያችሁ ትመልሱልኛላችሁ። በመሃል ስለእናንተ እናወራለን። በመጀመሪያው ዙር ለደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ አብሮ 10 ሰከንድ ይቀነሳል። ስለዚህ ሰዓታችሁም እያጠረ ስለሚመጣ አንዳንዴ ፍጥነትም አስፈላጊ ነው ማለት ነው። በመሃል እንወዛወዛለን። መልካም ጊዜ። ቡራ ሳምሪ አቤት። ልጀምር ወይ? እሺ ሳምሪ ዶሮ አላችሁ? ዶሮ ጠፋ? በፊት አይ ጠፋ ስልሽ ዶሮነቱ አይደለም የጠፋው። በፊት ሌሊት ይጮሁ ነበር እና አሁን ሰፈር ውስጥ የሉም ዶሮዎች የት ሄደው ነው? ሳምሪ የት ሄደው ነው? ያው ለእርባታ ቀርቦ ሳምሪ አንዲት ዶሮ በቀን 3 እንቁላል ብትጥል በአንድ ወር ውስጥ ስንት የዳክዬ እንቁላል ትጥላለች? 15 አይደለም። ይለፈኝ። አይ ዶሮ እንቁላል ነው እንጂ የዳክዬ እንቁላል አይደለም። የዳክዬ አጥለም። ሪኮ ባንክ ብራለች። ሪኮ ንጉሠ ነገሥት መንግስቱ ኃይለማርያም ኢትዮጵያን ለስንት ዓመታት አስተዳደሩ? ይለፈኝ። ልገምት ያለው ማነው? ይለፈኝ። ትቻለሽ መገመት። ጥያቄው ልገምትሽ? እስቲ ልገምትልኝ። እሺ ንጉሠ ነገሥት መንግስቱ ኃይለማርያም ኢትዮጵያን ለስንት ዓመት አስተዳደሩ? 7-8 7-8 አይደለም።
ጠቅላይ ሚኒስቴር ነበሩ እነሱ። ውይ ሌላ ስህተት ስህተት ላይ ስህተት። እድል ልስጥ ግን ታስተካከልክ? እሺ ድገ ጥያቄው። ንጉሠ ነገሥት መንግስቱ ኃይለ ማርያም ኢትዮጵያን ለስንት ዓመት አስተዳደሩ? እኮ ጠቅላይ ሚኒስቴር ኃይለ ማርያም ነው የሚባሉት እነሱ ንጉሠ ነገሥት አይደሉም። ድጋሜ ተሳሳትክ። መንግስቱ ኃይለ ማርያም ጠቅላይ ሚኒስቴርም አልነበሩ፣ ንጉሠ ነገሥትም አልነበሩ። ማዕረጋቸው ምንድን ነበረ? ፕሬዝዳንት ነበር። ፕሬዝዳንት መንግስቱ ኃይለ ማርያም ነበር የሚባሉት። ዳጊ ንጉሠ ነገሥት የሚባሉት ኃይለ ሥላሴ ናቸው። ጠቅላይ ሚኒስቴር ደግሞ ከመለስ ዜናዊ ጀምሮ የመጣ የብሔረ መንግስት ወይም የሀገር መሪዎች ስልጣን ነው። ዳጊ ይህ በፎቶ ላይ የምትመለከችው ሰው ማን ይባላል? በጣም የታዋቂ ኢትዮጵያ የንጉሠ ነገሥት ከነበሩት ኢትዮጵያ ውስጥ ንጉሥ ከነበሩት ሰዎች መካከል የአንዱ ልጅ ነው። ኢትዮጵያ ውስጥ ንጉሥ ከነበሩት ውስጥ የአንዱ ንጉሥ ልጅ ነው። በጣም ብዙ ምልክት ነው የሰጠውሽ። ማን ነው? ይለፈኛል። ቦለል። እሺ እሺ። ልጅ ኢያሱ። ልጅ ኢያሱ አይደሉም። ያንቺ ይሻላል። ልዑል ዓለማየሁ ቴዎድሮስ ይባላል። የአፄ ቴዎድሮስ ልጅ ነው። እሺ ቦለል ምን ነው? ኧረ ምንድን ነው ቦለል? ኒክኔሜ ነው ቦለል። አይ ኖ ኒክኔምሽ ማን እንደሆነ ያስታውቃል። እሷ ኤክስፕሌን ብታደርገው ይቀላል ከኔ። ምንድን ነው እስኪ ቦለል? ቦለል አይ ነው እንትን ነው ቦለል የሚባል ቤት አለና ቦለል የሚባል ባህላዊ ቤት አለ። ቦለል የሚል ባህላዊ ቤት አለ እና ቤቱ ሁሌ ደማቅ ነው፣ ቀውጢ ነው እና እሷም ደግሞ ቀውጢ ነች። ስለዚህ የዛ ቤት ተምሳሌት ሆነች፣ ቦለል ተባለች። ቤቲ በአፍሪካ አህጉር ውስጥ ረጅሙ ተራራ አፍሪካ አህጉር ውስጥ ረጅሙ ተራራ ማን ነው? ይሄ በጣም ቀላል ጥያቄ ነው። አፍሪካ አህጉር ውስጥ ረጅሙ ተራራ ሰሜን ምን? ምስራቅ። ሰሜን ምስራቅ ተራራ። እሺ ቤቾ ዳሽን። ራስ ዳሽን አይደለም። አፍሪካ ውስጥ እንዴ በጣም ቀላል እኮ። እሺ ሪኮ። እሺ ዳጊ ኪሊማንጃሮ። በትክክል ተመልሷል። አበዝ ዳጊ ባንክ በይ ዝም ብለሽ ቦለለለላት በይ። እሺ ቦለል ባንክ ብላለች። ቦለል ሰዓታችሁ አልቋል። ለደቂቃ ከ30 ሰከንዳችሁን ተጠቅማችሁበታል። አሁን ወደ ሁለተኛው ዙር ውድድራችሁ ልትሻገሩ ነው። በዚህ በመጀመሪያው ዙር ውድድራችሁ ሁለት ጥያቄ መልሳችሁ 400 ብር አግኝታችኋል። ለ100 ሺህ ብር ስንት ይቀራችኋል? 99600 ብር ይቀራችኋል። 99600 ብር ማምጣት አለባችሁ 100 ሺህ ብር ለመሸለም። ይሄ ግን ይመጣል ተብሎ አይታሰብም። ሰሜን ምስራቅ እየተባለ ሰሜን ምስራቅ ተራራ ደስ ይላል። እሺ የዚህ ዙር ጠንካራ መላሽ ቡራ ነበር። ይህ ማለት ቡራን መቀነስ ስትቀንሱ ቁጥር አይቻልም። 3 ቁጥር መቀነስ አይቻልም። ቡራ ከኛ ጋር ይቆያል። ቡራ ግን የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ተግባብተናል። ማን ይቀነስ? ቁጥር አዘጋጁልኝ። ቁጥር አውጡ ስላችሁ እኩል ነው የምታወጡት። እሺ እኩል ነው በድግ የምታደርጉት። ሃፒ በርዝዴይ ለቦለል፣ ሃፒ በርዝዴይ ለቦለል፣ ሃፒ በርዝዴይ። ስንት ዓመትሽ ነው ዛሬ? የሆነ ዓመቴ ነው ዛሬ። እውነትሽን ነው? እቺ የሆነ ዓመትማ መነገር አለባት። ኧረ ለምን መሰለሽ የምትወራው? አይ ትወራ አይመስልሽም? ኧረ ትቀመጥ ዝም ብላ። አይ ይታወቃል። ከእግዚአብሔር ጋር ትጣይ። አይ ይቅር ተው። ቆጥረሻል እንዴ? በጣም ብዙ ሄዷል። ለዛ እኮ ነው የሚነገር አይደለም። ለማንኛውም እንኳን ተወለድሽ። አመሰግናለሁ። በጣም ልደት ይሁንልሽ። ቴንኪው። በጣም አመሰግናለሁ። የስኬት የለውጥ ይሁንልሽ። እድሜሽ የምትናገሪበት ያድርግልሽ። እሺ ቁጥር አዘጋጁልኝ። 3 ቁጥርን መቀነስ አይቻልም። መኮራረጅም አይቻልም። ወደ ሰሜንም ወደ ምስራቅም ማየት አይቻልም።
እሺ 1 2 3 አውጡት። እዝጎ 7 ቁጥር በቃ ይሄን ያህልም ጥሩ አይደለም አይደለ ቤትዬ? የመጀመሪያ ዙር ተቀናሽ። እባክሽ ቤቲ ማናት? እስኪ እንተዋወቅ፣ በደንብ እናውራ እስኪ ስለ ቤቲ። ቤቲ ማናት? ቤቲ ኢትዮጵያዊነት የኪነ ጥበብ ቡድን ውስጥ የምሰራ አንድ ባህላዊ ተወዛዋዥ ነች። ባህላዊ ተወዛዋዥ ነሽ? ትምህርት ጨርሰሻል? አይ አቁሜያለሁ በምክንያት። እንዴት ነው ውዝዋዜ? ኢትዮጵያዊነት የባህል ውዝዋዜ የት አካባቢ ነው የሚገኘው? ገርጂ ከዚህ ፊት አይደለ? ገርጂ ሮባ አካባቢ ነው የሚገኘው። ኦኬ እስኪ ስለ ቤቲ ትንሽ እናውራ። ስለ እንትኗ እናውራ፣ ስለ ቺዟ። ምን ነው ቺዟ? እስኪ ሽንት ቤት የተራወጠ ማማን ነው እዚህ ውስጥ? ያልተራራጠ የለም። የሮጠ አለ? ያሮጠ የለም። ምንድነው? ምን አድርገሽ ሰርተሽ ነው ቺዙን? አንዴ አሉ ቺዝ ሰራች። ቺዝ ሰርች እኔ ምን ቺዝ ምናምን ብላ ሰራች አሉ። ተበላ አሉ። ተጀመረ ሽንት ቤት ሩጫ። ደግሞ መቃጠል አይደለ ተባለው። እስኪ ስለ ቺዟ እናውራ ትንሽ። ምንድን ነው? ኧረ ኖርማል ነገር እኮ ነው መሮጡ። ሙያሽ ይዘርዘርልሽ። ጠብሼው ነው እኮ ለትንሽ በመጥበሻው። ምን ልታረጊ ነው? ቂጣ ልትሰሪ? ምንድን ነው ሀሳብሽ? እስኪ አይ እናውራ፣ የእውነት እናውራ። ምን ሀሳብ አስበሽ? ለሌላም ሰው መማሪያ ትሆኛለሽ እኮ። ኧረ እኔም አልገባኝም እኮ ሌላ ሰው እንዳይሳሳት መማሪያ ትሆኛለሽ። አይጠበስም በቃ። ቺዝ ትጠብሻለሽ? ዱ መድኃኒዓለም ጥብስ ያርግሽ። ሌላ ምን እልሻለሁ? እስኪ ማመስገን የምትፈልጊው አካል ካለ ወይም መልእክት ማስተላለፍ የምትፈልጊ ከሆነ እድሉ ልስጥሽ። በመጀመሪያ ድንግል ማርያምን አመሰግናለሁ። በሁለተኛ ደረጃ አሰልጣኛችን ሳሙኤል ስዩም ከህፃነታችን ጀምሮ እሱ ነው እዚህ ድረስ ያደረሰን። በቀጣይ አብረውኝ የሚሰሩትን በሙሉ ቀጣይ እናትና አባቴ አመሰግናለሁ። በተሸኝ አመሰግናለሁ። እሺ ወደ ሁለተኛው ዙር ተመልሰናል። በመጀመሪያ ዙር ቤት ተቀናሽ ተደርጋለሽ። ሰዓታችን ያለቀው ደግሞ ዳጊ ማልሳ ቦለል ባንክ ብላ ነበር። ስለዚህ ቦለል ካንቺ ነው የምጀምረው። ዝግጁ ነሽ? ቦለል ፉልሃም የሚባለው የእግር ኳስ ክለብ የት ሀገር ይገኛል? አላውቀውም። ፉልሃም ፉልስ ቆይ ፉል ታውቃላችሁ? ፉል የት ይገኛል ብትባሉ ምናምን ፉልሃም የእግር ኳስ ክለብ እንደው አይምሯችሁ ላይ የሚመጣ እንደው ምንም ነገር የለም። ኧረ አንድ ሀገር ጥሩ ግድ የላችሁም። ቻይና፣ እንግሊዝ ነው። ጃጊ ወጥቶ ተመልሷል። ባንክ ጃጊ ጎበዝ። ቦለል ባንክ ብላለች። ቦለል እሺ፣ እና አባባል ጨርሽልኝ። ብርሌ ከነቃ አንገቱ ቀና። አንገቱ አንቺ ብርሌ ራስ ባንክ ብርሌ ከነቃ የሚጠጣው ብዙ ነው። ብርሌ ከነቃ እንዴ ይሄን አባባል አታውቁም? ዳጊ ጋር እስከመጣ እናንተ ጨርሶ ብርሌ ከነቃ እንላለን ነቃ ብርሌ ከነቃ እንላለን ነቃ ብርሌ ከነቃ አይሆንም እቃ ነው የሚባለው። ሳምሪ ሳምሪዬ፣ ይህ በምስሉ ላይ የምትመለከችው እንስሳ ስሙ ምንድን ነው? አውቀዋለሁ። እንዴ ታውቂዋለሽ? ማን ነው?
እሺ መነጋገር አይቻልም አቦ ሸማኔ ጉሬዛ አይደለም እሺ አቦ ሸማኔ አይደለም ቤቾ ጉሬዛ አይደለም ጉማሬ ጎበዝ ጉማሬ ነው ጎበዝ ሪኮ ባንክ ወይ አቦ ሸማኔ ሪኮ የጥሩምባ አውታር ከምን ይሰራል የጥሩምባ አውታር ከምን ይሰራል ከብረት የጥሩምባ አውታር ከጅማ አውታር ምንድነው መጀመሪያ እሺ አውታር የለውም ለምን አውታር ምን እንትን በገና ምናምን ላይ ነው የሚናገረው ጥሩምባ የትንፋሽ መሳሪያ ነው አውታር የሚባሉት እነዚህ እንደዚህ እነ ክራር እነ በገና እንዳለችው እነ መሰንቆ ባለ አንድ አውታር ስለሆነ ማለት ነው ባንክ ብለሻል ሳምሪ ነጭ ላም ወይም የነጭ ላም ወተት ከለሩ ነጭ ከሆነ የጥቁር ላም ወተት ቀለሙ ምን አይነት ነው የሚሆነው ነጭ ጎበዝ ያው አሳይት ሰፈርሽ መስሎታል ጎበዝ ወይኔ እሷን በጠየቅኳት ኖሮ አረ ባንክ ወይ ግድ የለሽም ባንክ ቤቾ ማሽላ የአገዳ እህል ከተባለ በቆሎ ምን ይባላል ማሽላን የአገዳ እህል ካልነው በቆሎንስ ምን እንለዋለን የበቆሎ እህል እሺ እንደዛው ያገዳ እህል ጎበዝ ባንክ ብላለች ሪኮ የናይጄሪያ ሰንደቅ ዓላማ ስንት ኮከቦች አሉት አንድ የለው ጎበዝ እርግጠኛ ሆነሽ ነው እርግጠኛ ሆነሽ አዎ ስለሌለው እኮ ነው ባንክ ብላለች ቦለል ሰዓታችሁ አልቋል ሁለተኛው ዙር እዚህ ጋር ተጠናቋል አሁን ወደ ሶስተኛው ዙር ውድድራችን እንሻገራለን በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል ከቀድሞ 400 ብር ጋር 1600 ብር ወደ ባንካችሁ ገቢ ሆኖላችኋል የዚህ ዙር ጠንካራ መላሽ ዳጊ ነበረች ይህ ማለት ቁጥር ስቀንሱ 5 ቁጥር ወይም ዳጊን መቀነስ አይቻልም ማለት ነው ማን ይቀነስ ቁጥር አዘጋጁልኝ አንድ ሁለት ሶስት ጉድ ፈልቷል ሳምሪ የሁለተኛ ዙር ተቀናሽ ሳምሪ ስለተመጣሽ ከልብ አመሰግናለሁ እስኪ ስለ ከሳምሪ ጋር እንድትዋወቅ ሳምሪ ማናት ሳምሪ ማለት ኢትዮጵያዊነት ባህል ውስጥ ሰራለሁ ስራ ተቀጥራችሁ ነው እንዴ አይደል ምትሰራ ስትይ ስራ የሚባለው ተቀጣሪ ሲሆን ነው አይደል እንደዛ መስሎኝ ነው ተወዛዋዥ ነሽ አንቺም ሌላ የምትሰሩ ስራ የለም ኢትዮጵያዊነት ውዝዋዜ ብቻ ነው የሚያስተምረው ውዝዋዜ ቲያትር በቃ ተማሪ ነሽ የት ነው የምትማሪው ቦሌ አጠቃላይ ስንት ክፍል ተማሪ ነሽ 9 ጎበዝ ማመስገን ወይም ማስተላለፍ የምትፈልጊው አካል ካለ ወይም ማመስገን የምትፈልጊው አካል ካለ ማስተላለፍ የምትፈልጊው መልእክት ካለ ያው ማስተላለፍ ፈልገው ሳሙኤል ስዩምን አመሰግናለሁ እዚህ ላደረሰኝ ውዝዋዜ ማን ሳሙኤል ስዩም አሰልጣኛችን ማን ነው ስሙ ሳሙኤል ድምጽሽ አይሰማም ለዛ ነው ሳሙኤል ስዩምን እና እናትና አባቴን እና ጓደኞቼ እናትና ከአባቶቻችሁ ሳሙኤል ይበልጣል እኮ አዎ አለች እያንተ እሺ ከከብርሻኝ ሳምሪ እሺ
አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ተቀናሽ የተደረገችው ሳምሪ ነበረች። ሰዓታችን ያለቀው ደግሞ ቦለል ባንክ ብላ ነው። ስለዚህ ቦለል ካሁንም ካንቺ ነው የምጀምረው። ዝግጁ ነሽ? ቦለል የጂኦግራፊ ትምህርት ተማሪ ነሽ? አይ ሰራተኛ ነኝ ግን ተምሬያለሁ። ኦኬ ትምህርት ጨርሰሽ ተተሻል? 12 ጨርሻለሁ። የጂኦግራፊ ትምህርት ምን ሳይንስ ውስጥ ይመደባል? ጂኦግራፊ ውስጥ የጂኦግራፊ ትምህርት ምን ሳይንስ ውስጥ ይመደባል? እንጃ። ጂኦግራፊ የሚያጠናው ስለ እንትን አይደለ እኮ አሁን 12ኛ ክፍል ላይ ድሮ ስናቅ የምትመርጡት አለ አይደለ? ሁለት የሳይንስ ዘርፎች አሉ። ምን መርጠው? ሶሻል ሳይንስ ላይ ማህበራዊ ዛውስ የሚመደበው ቤቾ ባንክ ብላለች። ቤቾ ኡስማን ዴምቤሌ ታውቂዋለሽ? ኳስ ታውቃላችሁ? ኳስ ታውቃለህ? ኡስማን ዴምቤሌ ስንት ባላንዶር በላ? 5 ሮናልዶ እንደዚህ ያለ አንድ ነው። ጎበዝ ባንክ ብላለች። ሪኮ ይህ በምስሉ ላይ ወይም በቪዲዮ ላይ የምትመለከችው ክሊፕ ርዕሱን ነው የምትነግሪኝ። የክሊፑን ርዕስ የቤት ስራ እሷ ናት የቤት ስራ የምትሆንብኝ አይደለም። ቦለል ዘፋኙ አቤል ነው። እኔ እንጃ አላውቀውም። ዘፋኙ ማን ነው? አቤል መሰለኝ። አቤልም አይደለም ዘፋኙ። ቤቾ አውቀዋለሁ ግን ጠፋብኝ። ዘፋኙን እኮ አይደለም የጠየኩት እኮ ዘፈኑ ርዕሱ የክሊፑን ርዕስ አታውቂውም? ዘፋኙ ብስራት ሱራፌል ነው። እሺ ዘፋኙ ብስራት ሱራፌል ነው። ደግሞ አሁን በ2005 ላይ ወጣው ዘፈን ነው። ርዕሱ ሰዓታችሁ ለፊት ትሆን ወይ ነው። እሺ ዳጊ ይሄን አባባል ጨርሽልኛለሽ። ዳሽ ያደርሳል እንጂ አይዋጋም። ቦለል ስፔን የምትባለው ሀገር የት አህጉር ውስጥ ትገኛለች? አፍሪካ ውስጥ አይደለችም። አዎ ትላለች አንተ። ስፔን የምትባለው ሀገር የት አህጉር ውስጥ ትገኛለች? እንግሊዝ አህጉር ውስጥ። እሺ አይደለም። እሺ ለፈኝ ሪኮ ስፔን የምትባለው ሀገር የት አህጉር ውስጥ ትገኛለች? ከሰባቱ አህጉር አፍሪካን ጠርታለች። አፍሪካ አይደለም። 6 ይቀራሉ። የት ትገኛለች? አውሮፓ ነው። ባንክ በይ አትመሰጪ። መመለሷ ገርሟታል። እንዴ ዳጊ እንደዚህ ናት እንዴ ምናምን ነው ያለች በሆዷ ባንክ። እሺ ቦለል እንዳንቺ አፍሪካ አትበል እንዴ? ቦለል በኢትዮጵያ ሕገ መንግስት ሁሉም ሰው በሕግ ፊት እኩል ነው ብሎ የሚደነገገው አንቀጽ ስንት ነው? ሁሉም ሰው ምን ነው አላውቀውም። ይለፈኝ 89 አይደለም 97 አንቀጽ 25 ነው። በሕግ ፊት ሰው ሁሉ እኩል ነው። እሺ ሰዓታችሁ አልቋል። ወደ አራተኛው ዙር ውድድራችን እንሻገራለን። በዚህ በሶስተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 1600 ብር ጋር 2400 ብር ወደ ባንካችሁ ገቢ ነው። የዚህ ዙር ጠንካራ መላሽ ዳጊ ነበረች። ይህ ማለት አሁንም ዳጊን መቀነስ በፍጹም አይቻልም። ዳጊ ከኛ ጋር ትቆያለች። ማን ይቀነስ? ቁጥር አዘጋጁ። እሺ 1 2 3 2 በቃ
ውይ ሞትብኝ። የሶስተኛ ዙር ተቀናሽ። ቤቾ ስለመጣሽ ከልብ አመሰግናለሁ። ቤቾ ማለት ምን ማለት ነው? ቤቾ ማለት ቤቲ ሆኖ ያወጣችልኝ እሷ ነች። ቦለል ነች ቤቾ የምትለኝ እሷ ነች። ቤቾ አሁን ለምሳሌ ቤቲን ለመጥራት ቾ ምንድን ናት? እኔ አላቅም። አጠር አድርጌ ስጠራት ቤቲን አጠር ሲል ቤቾ። ቤቲ ሲያጥር ቤቲ 6 ፊደል ነው። ቤተልሔምን ቤቲ ቤቲ ቤቾ ቤቾን ቤቾጊ በጣም አጠራ አንቺ ቤቾ በጣም አጠራ። እስኪ ቤቾ ማናት እንተዋወቅሽ። እሺ ስሜ ቤተልሔም ደጀኔ ነው። የመጣሁት ከኢትዮጵያዊነት የኪነ ጥበብ ቡድን ነው። ያው ማመስገን የምፈልገው ደግሞ አንደኛ የድንግል ማርያምን ልጅ ድንግል ማርያምን፣ ከዛ በመቀጠል እናትና አባቴ በጣም ብዙ ዋጋ ከፍለው ነው እዚህ ያደረሱ። በጣም ብዙ የሞትን ቢትርጉሙም የነሱ ማለት እዚህ አሁን ቆሜ እኔ ለማውራቴ እነሱ ናቸው እንትኖቼ። ምንድነው ምስማ ይቻላል? እስኪ ፕሊዝ። በጣም ያመኝ ነበርና የሆነ ሰዓት ላይ ሆስፒታል ሁሌ ነው የምወድቀው እና እንደተለመደው ወድቄ ስሄድ ሁሉም ነው ተከትለው የሚሄደው ማለት እንደተለመደው ሁሉ እስከሚባል አዎ ዳይ ቱ ዳይ ማለት። ከዛ የሆነ ጊዜ ድጋሚ ወደኩኝ ማለት። ከዛ ሆስፒታል ይዘውኝ ሲሄዱ ሁሉም በቃ ባለሱቅ አይቀርም ሁሉም እቃውን ትቶ ምናምን ነው የሚሮጠው የሚከተለኝና ትንፋሽ ተቋረጠ የሆነ ሰዓት ላይ ሆስፒታል ሆኜ። ከዛ በኋላ ቤተሰቦቼ የነበረው ሰው በሙሉ እያለቀሰ ነበር። ከዛ እንደ ድንገት ነው ድጋሚ ትንፋሽ ሲመለስ እንትን የተባለውና ምክንያት ታውቋል? ሕክምና አግኝተሻል? ከዛ በኋላ ጭንቀት ነበረብኝና አሁን እግዚአብሔር ይመስገን ደህና ነኝ። ስንት ዓመትሽ ነው አሁን? 19። በስንት ዓመትሽ ነው ይሄ ነገር የተከሰተው? በጣም ቆይቷል። ምን ያህል እድሜሽ ይሆናል? ቢያንስ 5 ዓመትሽ? የ5 ዓመት ልጅ እያልሽ ምንድን ነበር ያስችለሽ? 5 ዓመትሽ ይሄ ደስ ይላል እንዴ? አይ ጭንቀት ነበረብኝ። ቤተሰቦችሽ ነው ያልጨነቁት አንቺ እነሱ ነበሩ መውደቅ የነበረባቸው እንጂ አንቺ በ5 ዓመትሽ ምን ነው የሚጨንቅሽ? ያንቺ ነገር ጨንቋቸው እነሱ እንደዚህ ቢሆኑ ነው እንዴ? እና ቤተሰቦቼን በጣም አመሰግናለሁ። ሳሙኤል ሰጊዩምን እዚህ ጋር ያሉትን ጓደኞቼ በሙሉ በጣም ብዙ ነገር አሳልፈናል፣ ያውቃሉ ሁሉም። ምን ያህል ጊዜ ቆየሽ ኢትዮጵያዊነት ውስጥ? ኢትዮጵያዊነት ውስጥ 5 ዓመት ነው። እውነትሽን ነው? ከአስራሪ ልጅ እያላችሁ ነው የጀመራችሁት? እና በጣም ለእኔ ትልቅ ቦታ አላቸው። በጣም ወዳችኋለሁ። ብዙ እየተንቀሳቀሳችሁ ነው? በደንብ እየተንቀሳቀሳችሁ ነው? እግዚአብሔር ይመስገን አሁን አሪፍ ነው እያገኛችሁ ነው ይመስለኛል። እድሜ ለሳሚ በክብር ሸኙልኝ፣ በክብር ሸኙልኝ። እሺ አሁን ወደ አራተኛው ዙር ውድድራችን ተመልሰናል። በሶስተኛው ዙር ተቀናሽ ያደረግነው ቤቾን ነበረ። ቤተልሔምን ነበር። ቤቾን ሳይሆን ቤተልሔምን ነበር ተቀናሽ ያደረግነው። ሰዓታችን ደግሞ ያለቀው አንቀጽ 25 ቦለልን ነበር የጠየቅኩት፣ አልመለሰችም። ቤቾ ስለሌለች ቡራ ካንተ ነው የምጀምረው። ቡራ ለምንድን ነው የተባልከው? ለመቆላመጥ። ደግሞ ያንተ ማን ነው? ብሩክ ነው ስሜ። ብሩክ ስተላማ ቡራ ነው። እሺ ቡራ የኔዘርላንድ ብሔራዊ ቋንቋ ምን በመባል ይታወቃል? እንግሊዝኛ ለማለት ፈልገህ ነው? እንግሊዝኛ አይደለም። ስፓኒሽ አይደለም። ስፓኒሽ ነው የሚገመትኩት። ስፓኒሽ የደች ቋንቋ ነው የሚባለው። ደች ነው የሚባለው። ሪኮ የኔዘርላንድ ቋንቋቸው ደች ይባላል። የደች ቋንቋ ይባላል። እሺ ዳጊ ዶክተር ቴድሮስ አድሃኖም ይህን ስም ታውቂዋለሽ? ታውቂዋለሽ? አዎ። ዶክተር ቴድሮስ አድሃኖም የየት ሀገር ጠቅላይ ሚኒስትር ናቸው? ጠቅላይ ሚኒስትር አይደለም። ምንድን ናቸው? የሆነ ነገር አይዞሽ አይደለም። ዶክተር ነው።
ዶክተር ቴድሮስ አድሃኖም በቃ ዶክተር ነው። እሺ ጠቅላይ ሚኒስትር አይደሉም የሚሉትን ይላታል። የዓለም የጤና ድርጅት ዋና ዳይሬክተር ናቸው እንጂ ጠቅላይ ሚኒስትር አይደሉም። በትክክል ተመልሷል። ኢትዮጵያዊ ናቸው። ቦለል እሺ ቦለል ስፓርታ የት ሀገር ውስጥ የሚገኝ ከተማ ነው? ይሄን ካልመለሽ ማለት ነው እንጂ ስፓርታ ስሙም አዲስ ነው አላውቀውም። እንግሊዝ ኧረ አሁን እኮ ጠይቂያችኋለሁ። ስፓርታ ግሪክ ነው። በትክክል ተመልሷል። ኧረ ባንክ ቤት ግድ የለሽም በእናትሽ። ባንክ ቦለል ሚኒሶታ የማን ግዛት ነች? ወይም የት ሀገር የምትገኝ ግዛት ነች? ሚኒሶታ የት ሀገር የምትገኝ ግዛት ነች? አላውቃትም። ህንድ አይደለም። ቱርክም አይደለም። ሚኒሶታ ስለተባለ ሚኒሶታ አይደል ነው አላውቀውም። ይደፈኝ አሜሪካ ውስጥ የምትገኝ ግዛት ነች። የአሜሪካ ግዛት ነች ሚኒሶታ። እሺ ሰዓታችሁ አልቋል። ወደ አምስተኛው ዙር እንሻገራለን። በዚህ በአራተኛው ዙር ውድድራችሁ 2 ጥያቄ መልሳችሁ 400 ብር አግኝታችኋል። ከቅድሙ 2400 ብር ጋር 2800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ዳጊ ነበረች። ይህ ማለት አሁንም ዳጊ መቀነስ አይቻልም። ለመጨረሻ ጊዜ የዙር ጠንካራ ተወዳዳሪ እዚህ ጋር ያቆማል። ዳጊ የመጨረሻው አሸናፊ ናት ወይም ጠንካራ ተወዳዳሪ ናት። ዳጊ መቀነስ አይቻልም። ማን ይቀነስ? ቁጥር አዘጋጁ። እሺ አዘጋጁ። 1 2 3 ቡራ የአራተኛ ዙር ተቀናሽ ቡራ ስለመጣ ከልብ እናመሰግናለን። እሺ ብሩኬ እንታወቅ እስከ አንተ ጋር። እሺ ስሜ ብሩክ ወርቅሸት ይባላል። የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው። እኔ ደግሞ እዛ ተወዛዋዥ ተዋናይ ነኝ የምሰራው ማለት ነው። ትወናም ትሰራለህ? በጣም አሪፍ። ምን ያህል ጊዜ ሆነ እዛ? 1-2 ዓመት። አንተም ቆይተሃል ማለት ነው። እሺ ቡራ ተማሪ ነው ሰራተኛ? እኔ በውዝዋዜ ብቻ ምሰራ። አረ በግል ህይወት ደግሞ እንደገና ከዛ ከኢትዮጵያዊነት ውጪ ትምህርት አለ? ስራ እኮ ስራ ውዝዋዜ ብቻ። ክፍያ አላችሁ እንዴ? የሆነች አይ ኢትዮጵያዊነት ውስጥ ክፍያ የለም። ምክንያቱም ሁሉንም አቅም የሌላቸው ልጆች ሆነው ፍላጎት ያላቸው ልጆች ያሉ አይደለ? እነሱን በነፃ ነው የምናሰራው እንጂ ክፍያ የለውም። አሁን መድረክ ስትጠሩ በየመድረኩ ስትጠሩ የፖኬት መኒ የሚባል ነገር የላችሁ? እሱ ላይም አለ። ታዲያ ለምን የለም ትላለህ? ለምን ክሬዲት ተሰጥቷል? ፖኬት መኒዋ የለ እቤት አትናገሩ መሰለኝ። አረ ያካል ዛሬ ወጣ ሚስጥሩ። እሺ ማመስገን የምትፈልገው አካል አለ? እሺ በመጀመሪያ ፈጣሪ ማመስገን እፈልጋለሁ። ሲቀጥል ደግሞ አባቴን አመሰግናለሁ። ሲቀጥል ደግሞ ሳሙኤል ስዩም ከልብ አመሰግናለሁ። በመቀጠል እናቴ ማመስገን እፈልጋለሁ። መልእክት የለም ታስተላልፈው? እሺ በክብር ሸኙልኝ። አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነ ውድድራችን ተመልሰናል። በአራተኛው ዙር ቡራን ተቀናሽ ተደርገናል። ሰዓታችን ያለቀው ደግሞ ሚኒሶታ ተጠይቃ ቦለል ሳትመልስ ቀርታ ነው። ቡራ ስለሌለ ሪኮ ካንቺ ነው የምጀምረው። 1 ደቂቃ ከ50 ሰከንድ አላችሁ። በባንካችሁ ውስጥ 2800 ብር አላችሁ። ጨምሩበት፣ ግድ የላችሁ። ሪኮ የጀጎል ግንብ የት አካባቢ ይገኛል? አፋር አይደለም፣ ሐረር ቦለል የጀርመን መገበያያ ገንዘብ ምን ይባላል?
ዩሮ በትክክል ተመልሷል። ሪኮ ፍጥነት እንቱን ተውትና ሪኮ የሰላም ተምሳሌት ተደርጋ የምትወሰደው የወፍ ዝርያ ማን ትባላለች? ምን ነው ያልሽ? ነጭ እርግብ በሚሊዮን ይዝልሻለሁ። ዳጊ ባንክ ብላለች። ዳጊ ትሪፖሊ ለኬንያ ስንተኛ ዋና ከተማዋ ነች? አራተኛ አይደለችም። አላውቀውም። ትሪፖሊ የሊቢያ ነው እንጂ የኬንያ ከተማ አይደለችም ሲጀምር። እሺ ቦለል 5 ድመቶች 5 አይጦችን ለመያዝ 5 ደቂቃ ቢፈጅባቸው 100 ድመቶች 100 አይጦችን ለመያዝ ስንት ደቂቃ ይፈጅባቸዋል? ድገምልኝ አንዴ ይቅርታ። 5 ድመቶች 5 አይጦችን ለመያዝ 5 ደቂቃ ቢፈጅባቸው 5 ደቂቃ ይፈጅባቸዋል። 100 ድመቶች 100 አይጦችን ለመያዝ። ጎበዝ። ለምን ሰዓት ያዝለት? ትክክል፣ አጨብጭቡላት። ለምንድን ነው ግን? ምክንያቱም 5 ድመት ለ5 ደቂቃ ከሆነ 100 ድመትም ያው የቁጥር ልዩነት ነው እንጂ ያው 100 ስለሆነ ማለት ነው። እሺ ለእያንዳንዱ አንድ አይጥ ስለሚደርሰው ማለት ነው። ሪኮ ባንክ ብላለች። ሪኮ 5 ደቂቃ ነው የፈጅባቸው ሁሉም። ሪኮ ኦሎምፒክ በየስንት ዓመቱ የሚካሄድ ኩነት ነው? በየ3 አይደለም። ኦሎምፒክ በየ4 ዓመቱ ነው ኦሎምፒክ የሚካሄደው። እሺ ዳጊ ውጥን ማለት ምን ማለት ነው? ውጥን የተያዘ ነገር አይደለም። የተወጠነ ሚንስ የተሰራ ነገር መሰለኝ። የተሰራ እንደ ኮንቴክስቹዋል ቢለያይም የተወጠነ ከተባለ ወይ ውጥን የተወጠነ አላልኩም። ውጥን ራሱ ውጥን ማለት ምን ማለት ነው? እንዴት እንጂ አላውቅም። ስገምት ግን የሆነ እንዴት ነው የተሰራ ነገር መሰለኝ ወይ ፕላን የተደረገ ነገር የታቀደ ውጥን ማለት ምንድነው? ታቀደ እቅድ። አንድ ሰው ውጥን የሆነ ነገር ወጠነ ከተባለ የሆነ ነገር አሰበ፣ መነሻ አደረገ፣ የሆነ ነገር ሊያቀድ ነው። በቃ እንደ እቅድ ይዝላችኋል፣ በእቅድ ይዝላችኋል። በትክክል ተመልሷል። ሰዓታችሁ አልቋል። 1 ደቂቃ ከ50 ሰከንዳችሁ ጨርሳችኋል። 5ኛው ዙር እዚህ ጋር ተጠናቋል። በዚህ በ5ኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 2800 ብር ጋር 3800 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን ወደ 6ኛውና አሸናፊ ወደምንለይበት መድረክ 2 ሰው እንፈልጋለን። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ 1 ሰው እንቀንሳለን ማለት ነው። አሁን ስንቀንስ ግን ጠንካራ ተወዳዳሪ እገሌ ብለን አይደለም፣ ራሳችሁ ቁጥር ታውጡልኛላችሁ። የምትቀንሱትን ስታወጡ ግን ስማችሁን ስጠራው ብቻ ነው የምታወጡት። እገሌ ብዬ ስጠራው ነው ስማችሁን ስጠራው ነው ቁጥር የምታወጡት። አዘጋጁልኝ። እስከዚህ ምን ነው ተቀንሻቸው? ወደዚህ ያየሽ አላልቃሉሽ? እሺ ሪኮ አውጪ። ዝቃዩ ቤትሽና ተሸፍኛሽ ስም ወጣታለሽ። እሷን አባርሻት። እሺ ቦለል አውጪ። ያዡ አንቺ ዝቃዩ። እንኳን ደስ አለሽ። አንቺ በውድድሩ መቆየትሽን አረጋግጠሻል። ግን አንቺ አንድ ሰው ትቀንሻለሽ። እዚህ ጋር እህቴ ናት። ማን ይቀንስ? እንደዚህ ናት። ታውቂዋለሽ? የ5ኛ ዙር ተቀናሽ ሪኮ ተነቀለሽ ተደርጋለሽ። ሪኮ ስለመጣሽ ከልብ አመሰግናለሁ። እባክሽ ከአንቺ ጋር ትንሽ እንቆይ እስኪ። እሺ ስሜ ኤልሻዳይ ደሳለኝ ነው። ኤልሻዳይ ደሳለኝ። ኤልሻዳይ የመሰለ ስም እያለ ሪኮ። እሺ እና የመጣሁት ከኢትዮጵያዊነት የኪነ ጥበብ ቡድን ነው። እዛ ውስጥ የምሰራው በውዝዋዜ ነው። እና ደግሞ ያው በግል ህይወቴ ደግሞ 12 ምናምን ጨርሼ ጥፍር ስራ እየሞከርኩ ነው። ጎበዝ። በግል ማለት ነው፣ ቤት ለቤት ማለት ነው። ቤት ለቤት ነው? ቤት ከፍተሽ ነው? ማቴሪያል አሟልቼ ቤት ለቤት ጎበዝ እየሞከርኩ እገኛለሁ። መስራት የምትፈልጉ መስራት ለምን አልከፈትሽ? አቅም ነው ትንሽ በዚህ ልስራና ከዛ ያው ጥሩ ኢንካም ሲገኝ ደግሞ ወደ ቤት ወደ መክፈት እናደርጋለን። አሪፍ ነው። አዎ ብዙ ሴቶች ጥፍራቸው አድጓል። አድጓል። እዚህ ደርሷል። ሴቶች እንዴት እንደምትመገቡ ባላውቅም
እና እሱን እየሞካከርኩ እገኛለሁ። ማመስገን ፈልገው መጀመሪያ ፈጣሪን ነው። ሁለተኛ ደረጃ ደግሞ ቤተሰቤ፣ ሶስተኛ ደረጃ ደግሞ እዚህ ያደረሰን ትንሽ እውቅና እንዲኖረን ከሰው ጋር እንድንተዋወቅ ያደረገን ሳሙኤልን ስዩም ከልብ እናመሰግናለን። ምን ያህል ጊዜ ቆይሻች ኢትዮጵያ? 5 ዓመት ሊሆኔ ነው። ምን ያህል ጊዜ ሆነ ትምህርት ቤቱ ከተከፈተ? 8 ከእናንተ በፊት ነበሩ ማለት ነው። እናንተ ሁለተኛ ፌዝ ምናምን የገባችሁ? ኦኬ። አሉ 8 ዓመት የቆዩ ግን አሉ። ትንሽ በተን እያሉ የስራ ምናምን ነገር ያው በዛው የሚቀጥል አይመስልም ግን አሉ። መልእክት አለሽ ሌላ የምታስተላልፊ ከምስጋና ውጪ? የለም። የለሽም? በቃሽ። ሪኮ እሺ፣ አሁን ወደ መጨረሻውና አሸናፊን ወደምንለይበት የመጨረሻው ዙር ውድድራችን ተመልሰናል። ለዚህ ደግሞ ዳጊና ቦለል ከፊት ለፊት ተገኝታችኋል። ዳጊ ቦለል 5 የመለያ ጥያቄ እሰጣችኋለሁ። በባንካችሁ 3800 ብር አለ። አብላጫውን የመለሰው የብሩ አሸናፊ ይሆናል። ከዛ በፊት ግን አንድ ምነግራችሁ ነገር አለ። ከምጠይቃችሁ 5 ጥያቄ ውስጥ 4ቱን እናንተን እዚህ ምጠይቃችሁ ነው። 4 ጥያቄ 5ኛውን አንዳንድ የስልክ ጥያቄ ነው። ይህ የስልክ ጥያቄ ወደ ወዳጆቻችሁ እንደውልና እንጠይቃቸዋለን። ጥያቄ እነሱን ከመለሱላችሁ 500 ብር ቦነስ ያስገኙላችኋል። ይህ ማለት የሁለታችሁን ከተመለሰ 1000 ብር ታገኛላችሁ። ብራችሁ ወደ 4800 ብር ከፍ ይላል ማለት ነው። ካልተመለሰ ግን የሁለታችሁም 1000 ብር ይቆረጥና ብሩ ወደ 2800 ብር ዝቅ ይላል ማለት ነው። የዳጊ ተመልሶ የቦለል ባይመለስ፣ የቦለል ተመልሶ የዳጊ ባይመለስ ግን እዛው 3800 ብር ላይ ብሩ ይቆያል ማለት ነው። ባንክ የለም፣ ይለፈኝ የለም። አንዴ ካፋችሁ ቃል ከወጣ እሱን ነው የሚይዘው፣ ስህተትም ቢሆን። ተግባብተናል? መልካም እድል። ከማን ልጀምር? ቦለል ክራር ስንት አውታር ወይም ክር ያለው የባህላዊ ሙዚቃ መሳሪያ ነው? 5 በትክክል ተመልሷል። ዳጊ ዝንብ ስንት እግሮች አሏት? 6 በትክክል ተመልሷል። ቦለል የዓለማችን ትልቁ ደሴት ማን ይባላል? አላውቅም። ለማንኛውም የዓለማችን ትልቁ ደሴት ግሪንላንድ ነው የምትባለው። እሺ ዳጊ የኮቪድ-19 ወይም ኮቪድ-19 የሚባለው በሽታ ለመጀመሪያ ጊዜ የታየባት የቻይና ከተማ ዋና ከተማ ሳይሆን የቻይና ከተማ ማን ትባላለች? ውሃን አሻሽው። ልክ ነሽ። ውሃን በትክክል ተመልሷል። እሺ ተቀበለ። ቦለል የቱርክ ወይም በአሁኑ ስሙ አጠራሯ ቱርክዬ የምትባለው ሀገር ዋና ከተማ ማን ናት? አንካራ ናት። ነጥብ ግን አያሰጥም። እሺ ዳጊ በሰውነት አካላችን ውስጥ ረጅሙ የአጥንት ክፍል የቱ ነው? ከዚህ እስከዚህ። በትክክል የጭናችን ነው። በትክክል ተመልሷል። ቦለል ቢጫ ቀለም ስንተኛ ደረጃ ቀለም ነው? አንደኛ ደረጃ ቀለም ነው። ዳጊ ማይክል ጃክሰን በምን ሙያው ይታወቃል? ዘፋኝነት እና በዘፋኝነት። በትክክል ተመልሷል። ዘፋኝ ወይ ዳንስ። በትክክል ተመልሷል። 4 የመለያ ጥያቄዎች ተጠይቃቸዋል። አሁን ወደ ስልክ ጥያቄዎቻችን እንሄዳለን። እሺ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቲቪ የማን ይቀነስ ፕሮግራም። ኦኬ። ጥያቄ ጠይቆታለሁ። ይህን ጥያቄ ከመለሱልኝ ለዳጊ የ500 ብር ቦነስ ያስገኙላታል። ኦኬ። እሺ ጥያቄውን ጠይቆት። እሺ ወንድሜ፣ የሰው ልጅ ደም ቀይ እንዲሆን የሚያደርገው ንጥረ ነገር ምን ይባላል? የሰው ልጅ
ረጋ በሉ። የሰው ልጅ ደም ቀይ እንዲሆን የሚያደርገው ንጥረ ነገር ኦኬ ስንት ቻንስ ነው ያለው? አንድ። ረጋ ብሎ መልሶ ያልኩት ለዛ ነው። ኦኬ ኦኬ ረጋ በሉ። ከጎነቱም ሰው ካለ ማማከር ይቻላል። እርግጠኛ አይደለሁም። አይረን መሰለኝ። አይረን። ያ እስኪ አንድ እድል ስጦት። እሺ ፕሌትሌት አይደለም። እሺ ለማንኛውም አልተመለሰም። ሂሞግሎቢን ነው የሚባለው። ሂሞግሎቢን ነው የሚባለው። አመሰግናለሁ። ማን ልበል? መኮንን። አቶ መኮንን ከልብ አመሰግናለሁ ስለ መልካም ፈቃደኝነት። ቴንክ ዩ በጣም እሺ፣ አመሰግናለሁ። እሺ አልተመለሰም። ለማንኛውም ሄሞግሎቢን ነው የሚባለው። ሄሞግሎቢን ነው የሚባለው። እሺ ጤና ይስጥልኝ። አብረሽ ሰላም ሰላም አሉ። እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቴሌቪዥን ማን ይቀነስ ፕሮግራም። እሺ አንድ ጥያቄ ጠይቆታለሁ። ይህን ጥያቄ ከመለሱልኝ ለኤዶም የ500 ብር ቦነስ ያስገኙለታል። እሺ ልጠይቆት ያዳምጡኝ። እሺ ዋይፋይ የሚለው የቴክኖሎጂ ቃል ሲተነተን ምን ማለት ነው? ዋይፋይ የሚለው የቴክኖሎጂ ቃል ሲተነተን ምን ማለት ነው? ዋየርለስ አክሴሲቢሊቲ። አክሴሲቢሊቲ ሳይሆን ዋየርለስን ይይዝሎታለሁ። አክሴሲቢሊቲ የሚለውን አስተካክሉልኝ። ኦኬ ዋይፋይ። ዋየርለስ ልክ ኖት። ዋይፋይ ኢንፊኒቲ ፍሪ ኢንተርኔት። ዋየርለስን ይዤሎታለሁ እኮ። ዋየርለስ ኢንፊኒቲ ፍሪ ኢንተርኔት። ዋየርለስ ኢንፊኒቲ ፍሪ ኢንተርኔት። እስኪ ቆይ አሁን ዋየርለስን ስለመለሱልኝ ከዋየርለስ ቀጥሎ የምትመጣውን ቃል የምትተነተነውን ቃል ብቻ ተንትኑልኝ። አሁን ለመሰሉት ዋይፋይ ሲጻፍ ደብሊው አይ ሃይፈን ተደርጎ ኤፍ አይ ነው አይደለ? ደብሊው አይ ሃይፈን ኤፍ አይ ነው። አሁን ደብሊው አይንም መልሰውልኛል እርሶ። ደብሊው አይንም ዋየርለስ ብለውታል። ኤፍ አይንን ተንትኗት። ኤፍ አይን ፍሪ ኢንተርኔት። ሄሎ ፍሪ ኢንተርኔት። እሺ እንዴት እንደምናደርግ አላውቅም። ቆይ እስኪ አንዴ መስመር ላይ ቆዩኝ፣ ከፕሮዲሰሪ ጋር ላውራ። አሁን ፕሮዲሰራችን የሚለው ቢያንስ ከግማሽ በላይ መጥተዋል፣ ዋየርለስን መጥተዋል። ስለዚህ አክሴሲቢሊቲ የሚለውም ያስኬዳል፣ ግን ትክክለኛውን ትርጉሙን ሲተነተን ነበር የፈለግኩትና አግዛቸውና ሙሉ ነጥብ ይሰጣቸው እየተባለ ነው። ስለዚህ ዋየርለስ እቺ ኤፍ አይ ስትተነተን ደግሞ ፊደሊቲ ነው የምትለው። ፊደሊቲ ነው የምትለው። ስለዚህ ዋየርለስ ፊደሊቲ ነው። በትክክል ተመልሷል። 500 ብር ቦነስ ያስገኝላታል። እናመሰግናለን ከልብ። ቴንክ ዩ በጣም እሺ። አሁን 5 የመለያ ጥያቄ ጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎቹ ውስጥ ቦለል 3 መልሰሽ 2 ጥያቄ ስተሻል። ዳጊ 1 ስተሽ 4 በመመለስ የዛሬውን የ3800 ብር አሸናፊ አንቺ ሆነሻል። ምክንያቱም አንዱ መልሶ አንዱ ካልመለሰ ምን ብያለሁ? ብሩ እዛው 3800 ብር ላይ ይቀራል ስላልኳችሁ ብራችሁ 3800 ብር ነው። ዳጊ የ3800 ብር አሸናፊ ሆነሻል። እንኳን ደስ ያለሽ። አሁን ከእናንተ ጋር ጥቂት እንደ ጓደኞቻችሁ እናወጋና እንለያያለን። ቦለል ካንቺ ጀምራለሁ። በመጀመሪያ ቴንኪው እግዚአብሔርን በጣም ማመስገን እፈልጋለሁ፣ የድንግል ማርያምን ልጅ። በመቀጠል አባቴ ተስፋ ያያለው በጣም ነው የምወድህ፣ በጣም ነው የማመሰግነው። እናቴ፣ ከዛ ጓደኞቼን በጣም ነው የምወዳቸው፣ በጣም ከሚባለው በላይ። ስፔሻሊ መቅዲ ቤቾ እህቴ ናት፣ በጣም ቤስት። በጣም እህቴ? ከእህትም በላይ። እህት ማለት እህቴ?
ለክ የስጋም ባይሆን በጣም እሺ 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 ቤቾዬን በጣም ቴንኪው መቅዲን ህይወትን በጣም ነው ማመሰግነው እዚህ ውስጥ የሉም አሁን እነሱ አልመጡም ዛሬ ህይወት ከሀገር ውጪ ናት መቅዲ ያልመጣችው አጋጣሚ በጣም ነው ማመሰግነው ኮቻችን ሳሚን ለዚህ ላደረስከን በጣም እናመሰግናለን ያው ብዙም ባይሆን ብዙ አመት ባልቆይም ሰርቻለሁ እነሱ ጋር በጣም ቴንኪው አለቄን አዳን በጣም ነው ማመሰግነው ማ አዳም ሰራለሽ ባህል ቤት እሰራለሁ ተወዛዋዥ ነኝና ባህል ቤት ትሰሪያለሽ ኦፍ ኮርስ በጣም አሪፍ ደስ ይላል የት እዛ ቦለል ነው ወደ ሰሚት አካባቢ እሰራለሁ ኦኬ እና አለቄን አዳን በጣም ነው የምወድህ በጣም ነው ማመሰግነው ሁላችሁም በጣም ነው የምወዳችሁ አጎቶቼ እነ ፍቃድ አባት እነ ጥላሁን በጣም ነው ማመሰግነው እና ዛሬ ልደቴ ነው በዚህ አጋጣሚ እንኳን ተወለደ አመሰግናለሁ ናይስ እሺ ያጆራን ልምጣ ዳግማዊት ደሳለኝ እባላለሁ የመጣሁት ከኢትዮጵያዊነት የኪነ ጥበብ ስራዎች ነው ኢትዮጵያዊነት ውስጥ ተወዛዋዥ ነኝ አንድ ፊልም ዳይሬክት አድርጌያለሁ ኦኬ ከዛ ልጆች አሉኝ በስሬ ስንት ናቸው 10 በጣም አሪፍ ደስ ይላል አንቺ ሰልጥነሽ እንደገና እያሰለጠንሽ ነው ማለት ነው በጣም ደስ ይላል እሺ ማመስገን የምፈልገው አካል ደግሞ ፈጣሪን አመሰግናለሁ በመጀመሪያ እዛ እናትና አባቴን በጣም አመሰግናለሁ ስፔሻሊ አባቴ ትንሽ ይደግፈናል ከእናቴ በበለጠ ከዛ በኋላ ሳሙኤል ስዩም በጣም ደጋፊ ነህ በጣም የምወድህ በጣም የማከብርህ ከዛ በመቀጠል የቲም ልጆቼ ከዛ ደግሞ አባይ ቲቪ አመሰግናለሁ ማስተላለፈው መልእክት ደግሞ ቲክቶክ አካውንት አለን እና ቲክቶክ አካውንታችን 2 ነው አንደኛው የትላልቆቹ ነው 80,000 ፎሎወር ያለው አለ ሁለተኛው ደግሞ የትናንሾቹ የቢቲሞች ወደ 70,000 ምናምን የተጠጋ አካውንት አለ ኢትዮንቁ ይባላል ሁለተኛው አካውንት ደግሞ ኢትዮንቁ 2 ይባላል እና እየገባችሁ ፎሎ ብታረጉ ብታበረታቱ ደስ ይለናል ስታሰለጥናቸው ነው የምትቀርጹት በቃ እናስይዛቸዋለን እናስይዛቸዋለን ሂደት ነው የምትቀርጹላቸው ታስተላልፉት ቲክቶክ ላይ በምን አይነት ፕላትፎርም ነው የምትሰሩት ስራ ውዝዋዜ አጭር ውዝዋዜ አንድ ደቂቃ የምትሆን ውዝዋዜ ይሰጣቸውና ስቴፕ የተጠና ስቴፕ ተሰጥቷቸው ከዛ ይቀርጻሉ ይለቀቃል ማለት ነው ላይክ አድርጓቸው ሼር አድርጓቸው ፎሎ አድርጓቸው ይኸው መልዕክት ተስተላልፏል ልክ እንደ አባይ ወንዝ ለሁሉም እንፍሰስ የሳምንት ሰው ይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው